ሰላም ውድ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። በዛሬው ዕለት እንግዲህ እየተሰሙ ያሉ ብዙ የዝውውር ዜናዎች አሉ ማለት ነው። ከነሱ መካከል አበይት ናቸው ወይም ደግሞ እናንተ መስማት አለባችሁ ብዬ ያሰብኳቸውን ዝውውሮች ወደ እናንተ አቀርባለሁ ማለት ነው እና እነዚህን ዝውውሮች እንግዲህ አብረን የምንመለከት ይሆናል። አብራችሁን ቆዩ። በመጀመሪያ ደረጃ ወደ ማንቸስተር ዩናይትድ ቤት ሁለት ዜናዎች እየተሰሙ ይገኛሉ። ከሁለቱ መካከል እንግዲህ በመጀመሪያ ደረጃ ማንቸስተር ዩናይትድ ማቲያስ ኩንሃን ማስፈረሙን ይፋ ሊያደርግ ነው በዛሬው ዕለት ማለት ነው እና ማንቸስተር ዩናይትድ 63 ሚሊዮን ፓውንድ ለወልቭስ የሚከፍል ይሆናል ማለት ነው እና ይህ የ26 ዓመት ብራዚላዊ ድንቅ ተጫዋች ወደ ማንቸስተር ዩናይትድ ሊቀላቀል መቅረቡን እንግዲህ እየተዘገበ ይገኛል ማለት ነው እና በጣም ድንቅ ተጫዋች ወደ ቲሙ ጨምሯል። ማንቸስተር ዩናይትድ በጣም ጥሩ ድሪብለር ነው፣ ከቦክስ ውጪ በጣም ጥሩ ሹተር ነው። እንዲሁ በፕሪሚየር ሊግ ካሉ ምርጥ ጨራሾች መካከልም አንደኛው እንግዲህ ይህ የ26 ዓመት ብራዚላዊ ተጫዋች ነው ማለት ነው እና በዘንድሮ የውድድር ዘመን በፕሪሚየር ሊጉ 15 ግቦችን ማስቆጠር ችሏል። ከ15ቱ ግቦች ደግሞ ብዙዎቹ ከቦክስ ውጪ የተቆጠሩ መሆናቸውም ይታወቃሉና ይህንን ድንቅ ስፔሻል ተጫዋች ማንቸስተር ዩናይትድ ወደ ክለቡ መጨመር ችሏል ማለት ነው። ሌላኛው ማንቸስተር ዩናይትድ ብሪያን ኤምቤሞን እንደሚፈልገው እየተገለጸ ይገኛል ማለት ነው። እሱ ብቻም ሳይሆን ዳቪድ ኦርነስቴን እንደዘገበው ከሆነ ብሪያን ኤምቤሞ ከአርሰናል ከኒውካስትል እና ከሌሎች ፈላጊዎቹ ይልቅ ማንቸስተር ዩናይትድን መቀላቀል እንደሚፈልግ ይፋ አድርጓል ነው የተባለው። ይህ ካሜሩናዊ የ26 ዓመት ተጫዋች እንግዲህ ማንቸስተር ዩናይትድን ሊቀላቀል የሚችልበት አጋጣሚ እየሰፋ መሆኑ ተገልጿል። በተለይ ማንቸስተር ዩናይትድ እንግዲህ የክለቡን ምርጥ ተጫዋች ሊያጣ ተቃርቧል ማለት ነው። እንግዲህ የዩናይትድ ምርጡ ተጫዋች ፖርቹጋላዊው ብሩኖ ፈርናንዴዝ በአል ሂላል እየተፈለገ ይገኛል ማለት ነው እና በደሞዝ ስንመለከተው አል ሂላል ለሱ ያቀረበው ደሞዝ በጣም እጅግ በጣም ብዙ ነው ማለት ነው። ዩናይትድ ቤት ከሚከፈለው ደሞዝ 5 እጥፍ አድርጎ ሊከፍለው እንደሚፈልግና ለዩናይትድም ወደ 70 ሚሊዮን ፓውንድ ገደማ መክፈል እንደሚፈልግ አል ሂላል እየተናገረ ይገኛል ማለት ነው። እናም ዩናይትድ ይህንን ድንቅ ተጫዋች ሊያጣበት የተቃረበበት ሁኔታ ነው የሚገኘው ማለት ነው። ግን ከዩናይትድ ባይወጣም እንኳን አስፈሪ ጥላ በአል ሂላል አንጃባል ማለት ነው በዩናይትድ ቤት እና ብሪያን ኤምቤሞ ደግሞ ቢያንስ የብሩኖ ፈርናንዴዝን ቦታ ብሩኖ ፈርናንዴዝ ወጣም አልወጣም ግን መምጣቱ የማይቀር እየተባለ ነው ማለት ነው። ወደ ዩናይትድ ቤት የሚሄድ ይመስላል ማለት ነው ብሪያን ኤምቤሞ። ይህ ካሜሩናዊ እንግዲህ በዘንድሮ የውድድር ዘመን በፕሪሚየር ሊጉ ከ16 በላይ ግቦችን ያስቆጠረ በጣም ጥሩ የፔናልቲ መቺ እንዲሁ በጣም ጥሩ ክሊኒካል ሹተር ነው። ደግሞ ከክንፍም መነሳት ይችላል። በጣም ጥሩ ድሪብለር ነው ማለት ነው። ይህንንም ተጫዋች ማንቸስተር ዩናይትድ ሊያስፈርም ተቃርቧል የሚሉ ዜናዎች እየወጡ ይገኛሉ ማለት ነው። ወደ ሊቨርፑልን ወደሚመለከቱት ዜናዎቻችን ስናልፍ ፍሎሪያን ቪትስን ለማስፈረም ሊቨርፑል በድጋሚ ያቀረበው 130 ሚሊዮን ዩሮ በባየር ሊቨርኩሰን ውድቅ እንደተደረገበት እየተነገረ ይገኛል ማለት ነው። እንግዲህ ሊቨርፑል ይህንን ድንቅ ጀርመናዊ ተሰጥኦ ለማስፈረም እጅግ በጣም እየጣረ ይገኛል ማለት ነው። ይህ ጀርመናዊ ተጫዋች እንግዲህ ገና 22 አመቱ ነው ማለት ነው። በቡንደስሊጋ እንግዲህ በሁለት ተከታታይ ውድድር ዘመናት ከ10 ፕላስ ግቦች በላይና ከ10 በላይ አሲስቶችን ማቀበል የቻለ ድንቅ ተጫዋች ነው ማለት ነው እና ባለፉት 2 አመታት ብቻ ከ45 በላይ የግብ ተሳትፎዎች ላይ በቀጥታ ሲሳተፈ ተጫዋች ነው። በተለይ በዘንድሮ የውድድር ዘመን ግማሹን የውድድር ዘመን ወደ 3 ወር ያክል ገደማ በጉዳት ላይ እንዳሳለፈ ይታወቃል። ነገር ግን ይህንን ድንቅ ተጫዋች ሊቨርፑል ወደ ቡድኑ ለመጨመር አሁንም እየታተረ ይገኛል ማለት ነው። እንደሚታወቀው ከባየር ሙኒክ ጋር ሲፎካከር ነበር የነበረው ሊቨርፑል። ነገር ግን ልጁ ወደ ሊቨርፑል መሄድ ስለሚፈልግ ባየር ሙኒክ ከልጁ ዝውውር ወጥቷል እየተባለ ይገኛል ማለት ነው። እሱ ብቻም ሳይሆን እንግዲህ ለፍሎሪያን ቪትስ ያቀረበው 130 ሚሊዮን ፓውንድ ባየር ሊቨርኩሰን ከተጫዋቹ የሚፈልጉት 150 ሚሊዮን ዩሮ እንደሆነ እየተዘገበ ይገኛል። ከዚህ በፊትም እንግዲህ 120 ሚሊዮን ዩሮ ማቅረባቸው የሚታወስ ነው ማለት ነው እና ይህ ጀርመናዊ ድንቅ ተሰጥኦ ወደ ሊቨርፑል የሚመጣበት አጋጣሚ እየሰፋ ይገኛል ማለት ነው እና በፕሪሚየር ሊጉ ቀጣይ ዓመት ይህንን ድንቅ ታለንት ልንመለከተው እንችላለን። ሌላኛው ወደ አርሰናል ወደሚመለከቱት ዜናዎቻችን ስናልፍ አርሰናል እጅግ በጣም
በአጥቂ ስፍራ ላይ እንግዲህ ጥረቶችን እያደረገ ይገኛል ማለት ነው። በዘንድሮ የውድድር ዘመን ከአርሰናል ችግሮች መካከል ግልጽ ነው የግራ ክንፍና የአጥቂ ችግሮች ናቸው ማለት ነው እና አርሰናል አጥቂ ለማስፈረም ወደ ገበያ ቆርጦ ወጥቷል እየተባለ ይገኛል ማለት ነው እና አርሰናል ቤንጃሚን ሼሽኮን ወይም ደግሞ ቪክተር ጂዮከሬሽን ወደ ቡድኑ ሊጨምር እንደሚችል እየተዘገበ ይገኛል ማለት ነው። ቪክተር ጂዮከሬሽ በስፖርቲንግ ሊዝበን እጅግ በጣም የሚገርም ጊዜን አሳልፈዋል። በዘንድሮ የውድድር ዘመን ከ50 ግቦች በላይ ማስቆጠር ችሏል። ይህ ስዊድናዊ አጥቂ ማለት ነው 26 ዓመቱ ላይ ይገኛል። ነገር ግን የአርሰናል የሰሞኑ ትኩረቶች ደግሞ ወደ ቤንጃሚን ሼሽኮ ዞረዋል ማለት ነው። ታላላቆቹን ዘጋቢዎች እነ ፋብሪዚዮ ሮማኖን ስንመለከት ወይም እነ ሃንድ ኦፍ ኦዚል ለአርሰናል የሚቀርቡትን ዘጋቢዎች ደግሞ ስንመለከት አርሰናል ይህንን ስሎቬኒያዊ አጥቂ 22 ዓመት አጥቂ የአርቢ ላይፕዚግን አጥቂ ቤንጃሚን ሼሽኮን ሊያስፈርሙ እጅግ በጣም ይፈልጋሉ እየተባለ ይገኛል ማለት ነው እና ከአርቢ ላይፕዚግ ጋር እንደው ቀደም ፋብሪዚዮ ሮማኖ የፖስተውን አንድ ፖስት ስመለከት ከአርቢ ላይፕዚግ ጋር አርሰናል ቤንጃሚን ሼሽኮን ለማስፈረም ንግግር ማድረግ መጀመሩ ተዘግቧል ማለት ነው። ንግግሩ የተጀመረው ከአንድ ሳምንት በፊት እንደሆነና በጥሩ ሁኔታ እየገፉ እየመጡ እንደሆነ የአርሰናልም ፍላጎት እውነተኛ እንደሆነ ተናግሯል ማለት ነው እና በዘንድሮ የውድድር ዘመን 21 ግቦችን ነው ያስቆጠረው ለአርቢ ላይፕዚግ 13ቱን በቡንደስሊጋው ነው ማስቆጠር የቻለው እና የስሎቬኒያዊ የ22 ዓመት አጥቂ ወደ አርሰናል የሚመጣበት አጋጣሚ እየሰፋ ይመስላል። ነገር ግን አንዳንድ መረጃዎች ደግሞ እየጠቆሙ እንደሚገኙት ቪክተር ጂዮከሬሽ አሁንም ከአርሰናል የዝውውር ራዳር ውስጥ እንዳልወጣ ይነገራል ማለት ነው እና ቪክተር ጂዮከሬሽ አንድ ቃለ መጠይቁ ላይ ከጓደኛው ጋር ሲያወራ ማለት ነው ቪክተር ጂዮከሬሽ እንደዚህ ሲል ተናግሯል። ጓደኛው ነው እንደዚህ ያለው። ቪክተር ካንተ ጋር ማውራቴ መልካም ነው። ሁሉም ነገር ሲፈረምና በአርሰናል ነገሮች ሲጠናቀቁ መልእክት ላክልኝ ይለዋል። ቪክተር ጂዮከሬሽም እሺ ችግር የለውም በማለት ነው እንደ ቀልድ የመለሰው። ይህ ቲክቶክ ላይ ሲመላለስ የነበረ ቪዲዮ ነው ማለት ነው። ከዛ ውጪም እንግዲህ ቪክተር ጂዮከሬሽ ወደ አርሰናል ልትሄድ ትችላለህ ወይ ተብሎ በተጠየቀው በአንድ ኢንተርቪው ላይ ደግሞ ነገሮችን ማንም አያውቅም ሲል ነው እንግዲህ የጠየቀው ማለት ነው። ቀጣዩ ክለብ አርሰናል ነው ወይ ብሎ ጋዜጠኛው ሲጠይቀው ቪክተር ጂዮከሬሽ የሚፈጠረውን አብረን እናያለን፣ ስለወደፊቱ ማንም እርግጠኛ ሆኖ አይናገርም፣ ከዚህ የተሻለ መልስ ባገኝ ደስ ይለኝ ነበር፣ ግን አሁን የምሰጥ መልስ ይህ ብቻ ነው ሲል ነው ለጋዜጠኛው መመለስ የቻለው ማለት ነው። እና እነዚህ የዝውውሮች ናቸው በአርሰናል የአጥቂ መስመር ላይ ያሉት። ከዛ ውጪ አርሰናል የግራ ክንፍ መስመር ተጫዋችም ለማስፈረም እጅግ በጣም እየጣረ ይገኛል ማለት ነው። እንግዲህ አርሰናል ከግራ ክንፍ ተጫዋቾች ጋር ስሙ እየተነሳ ይገኛል። በእርግጥ ከሁሉም በላይ ስሙ ጎላ ብሎ የሚጠቀሰው ኒኮ ዊሊያምስ ነው። የ22 ዓመቱ ስፔናዊ መስመር ተጫዋች ማለት ነው። የአትሌቲክ ቢልባው ተጫዋች በአርሰናል እጅግ በጣም የሚፈለግ ተጫዋች ነው ማለት ነው። ለሚኬል አርቴታ ስራም እጅግ በጣም የተመቸ ነው ተብሎ ይታሰባል ማለት ነው። በጣም ጥሩ ድሪብለር ነው። በጣም ሪስክ ይወስዳል። አርሰናል ውስጥ ደግሞ ሪስክ የሚወስድ ተጫዋች የለም ማለት ነው። እነዚህ ነገሮች በአንድ ላይ የያዘ ተጫዋች ነው እና እሱ በአርሰናል ቤት ከሁሉም በላይ የመጀመሪያ ራዳር ላይ ያለ ተጫዋች መሆኑ ተዘግቧል። ከሱም ባለፈ የ20 ዓመቱን ጄሚ ባይኖ ጊተንስን ከቦርሲያ ዶርትሙንድ እንዲሁ የ27 ዓመቱን አፍሪካዊ ናይጄሪያዊ ተጫዋች ማለት ነው ከአታላንታ አዴሞላ ሉክማንም በአርሰናል ራዳር ስር እንዳሉ ይገለጻል። ከዛም ውጪ ራፋኤል ሊያዎ ፖርቹጋላዊው ራፋኤል ሊያዎም በአርሰናል ከተያዙ ተጫዋቾች መካከል አንደኛው ነው። ግን በቅርብ ሰዓታት ውስጥ ደግሞ አርሰናል ይፈልገዋል ተብሎ በጣም ስሙ ከአርሰናል ጋር እየተያዘ የሚገኘው ተጫዋች ሌሮይ ሳኔ ነው ማለት ነው እና ይህ ጀርመናዊ ተጫዋች ከባየር ሙኒክ ጋር በውድድር ዓመቱ መጨረሻ በነፃ የሚለያይ ይሆናል እና ከአርሰናል ጋር ስሙ እየተያያዘ ይገኛል። ከዚህ በፊት ከሚኬል አርቴታ ጋር በማንቸስተር ሲቲ ቤት መስራታቸው ደግሞ ወደ አርሰናል እንዲሄድ ይገፋፋል ተብሎ እየተጠቀሰ ይገኛል ማለት ነው። ከዛ ውጪም አርሰናል ግብ ጠባቂ ለማስፈረም እየጣረ እንደሆነ ይታወቃል እና ጆሃን ጋርሺያን ለማስፈረም ሲሞክር ነበር እና ከጆሃን ጋርሺያ ዝውውር ውጪ እንደሆነ እየተነገረ ይገኛል። በጆሃን ጋርሺያ ፋንታ ደግሞ የወልቭሱን ግብ ጠባቂ ጆሴ ሳን ለተጠባባቂነት አርሰናል እንደሚፈልገው እየተነገረ ይገኛል። በአርሰናል ቤት ያሉት ዜናዎች እነዚህ ናቸው። ወደ ቼልሲ ስንመለስ ደግሞ በቼልሲ ቤት ደግሞ እጅግ በጣም ድንቅ የውድድር ዘመንን በኢፕስዊች ታውን ያሳለፈው ሊያም ዴላፕን ቼልሲ ሊያስፈርም ተቃርቧል ማለት ነው። የመጨረሻ የፊዚካል ምርመራውን ማለፉ
በፋብሪዚዮ ሮማኖ ተረጋግጧል ማለት ነው እና ይህንን እንግሊዛዊ አጥቂ ቼልሲ ወደ ቡድኑ እንደሚጨምር እየተጠበቀ ይገኛል ማለት ነው እና ይህ እንግሊዛዊ አጥቂ እንግዲህ ገና 21 አመቱ ላይ ይገኛል እና ወደ ቼልሲ ሊዘዋወር መሆኑ እየተዘገበ ይገኛል እና ቼልሲ በኒኮላስ ጃክሰን አማካኝነት የሚጠቀመውን የ9 ቁጥር ሚናነት ሊያም ዴላፕ ቀጣይ አመት በዛ ሚና የምንመለከተው ይመስላል ማለት ነው። ከዛ ውጪም ቼልሲ ዳሪዮ ኤሱጎንም ማስፈረሙን ይፋ አድርጓል። በ22.3 ሚሊዮን ቼልሲ ይህንን ተጫዋች ማስፈረሙን ይፋ አድርጓል ማለት ነው እና ኤሲጎ የቼልሲ የክለቦች የዓለም ዋንጫ ላይም እንደሚሳተፍ ተረጋግጧል። ከዚህ ውጪም አንዳንድ ዜናዎችን ደግሞ በነፍስ ወከፍ ብናነሳ ይሻላል ማለት ነው። ባርሴሎና በዘንድሮ የውድድር ዘመን ድንቅ የውድድር ዘመንን ያሳለፈው ባርሴሎና ከሚፈልጋቸው ተጫዋቾች መካከል አንደኛው የሊቨርፑሉ ሉዊስ ዲያዝ መሆኑ ተዘግቧል ማለት ነው እና ሉዊስ ዲያዝ ባርሴሎና ብቻ አይደለም ፈላጊው አልናስርም ሉዊስ ዲያዝን ለማስፈረም ቆርጦ እንደተነሱ እየተዘገበ ይገኛል ማለት ነው። በእርግጥ ክሪስቲያኖ ሮናልዶ በአልናስር ሊቆይም ላይቆይም የሚችልበት አጋጣሚም ስላለ ሉዊስ ዲያዝን ሊያስፈርሙበት የሚችሉበት አጋጣሚ ይኖራል። ባርሴሎና ደግሞ የሉዊስ ዲያዝ በጣም አድናቂዎች ናቸው እየተባለ ይገኛል እና ይህንን የ27 አመት ኮሎምቢያዊ የክንፍ ተጫዋች ሊያስፈርሙት እንደሚፈልጉ እየተዘገበ ይገኛል ማለት ነው። ከዛ ውጪም ኪንግስሌ ኮማን በክረምቱ የዝውውር መስኮት እንግዲህ ከባየር ሙኒክ እንደሚለቅ ተዘግቧል ማለት ነው እና አንዳንድ ቡድኖች ደግሞ እዚህ ጀርመናዊ ተጫዋች ላይ እጅግ በጣም ጥሩ የሆነ ፍላጎት አላቸው እየተባለ ይገኛል። ከነዛም ክለቦች ውስጥ ባርሴሎና ሌላኛው ክለብ እንደሆነ እየተነገረ ይገኛል ማለት ነው። ባርሴሎና ይህንን ተጫዋች ለማስፈረም እንግዲህ ይገፋፈዋል ተብሎ የሚነገረው ነገር ይህ ተጫዋች ከሃንስ ፊሊክ ጋር ከዚህ በፊት በሙኒክ ቤት አብሮ መስራቱ ሊጠቅመው እንደሚችል እየተዘገበ ይገኛል። እናም ይህንን ተጫዋች ባርሴሎና ሊያስፈርም መሆኑ እየተዘገበ ይገኛል። ከዛም ውጪ ባርሴሎና የማርከስ ራሽፎርድንም ዝውውር እንደሚፈልገው ይጠቀሳል ማለት ነው። ዲያዝ ራሽፎርድንና ኪንግስሌይ ኮማን ማስፈረም ይፈልጋሉ ማለት ነው እና ከነዚህ ውስጥ ምናልባት ከሉዊስ ዲያዝ ከማርከስ ራሽፎርድ እና ከኪንግስሌይ ኮማ አንዱ ተጫዋች ወደ ባርሴሎና ሊሄድ የሚችልበት አጋጣሚ አለ ማለት ነው እና ማርከስ ራሽፎርድ በአስቶን ቪላ የመቆየቱ ነገር የሚሳካ አይመስልም። ቻምፒዮንስ ሊግ ስላልተሳተፈ አስቶን ቪላ እና ለማንቸስተር ዩናይትድ ገንዘብ መክፈል ይችላል ወይ የሚለውም ነገር እንግዲህ ይጠበቃል ማለት ነው። ከዛ ውጪ በቅርብ ሰዓታት ውስጥ ይፋ በወጣ አንድ ዜና ኮኬ በአትሌቲኮ ማድሪድ ቤት የ1 አመት ተጨማሪ ውል አልራዝሟል ማለት ነው። ይህ ተጫዋች እንግዲህ በአትሌቲኮ ማድሪድ ብዙውን የውድድር ዘመኑን ጊዜያት በአትሌቲኮ ማድሪድ ያሳልፏል እና አሁንም በዛ እንደሚቆይ እየተዘገበ ይገኛል። ኢንተር ሚላን ራስመስ ሆይሉንድን ለማስፈረም እየሰሩ እንደሆነ እየተዘገበ ይገኛል። ይህ የ22 አመት ዴንማርካዊ አጥቂ እንግዲህ በማንቸስተር ዩናይትድ ቤት ሁለት ያልተሳኩ የውድድር ዘመናትን አሳልፏል ማለት ነው። ከአታላንታ በ80 ሚሊዮን ዩሮ ከተገዛ በኋላ ራስመስ ሆይሉንድ በዩናይትድ ቤት ጥሩ ጊዜን አሳልፏል ብሎ ለመናገር ይከብዳል እና ይህንን ተጫዋች ወደ ሴሪኤው ለመመለስ ኢንተር ሚላን እየሰሩ መሆናቸው ተዘግቧል ማለት ነው። የነ መሄዲ ታሬሚና አንጄል ኮሪያ ከቡድኑ መልቀቅም ይህንን እንደሚገፋፋው እጅግ በጣም እየተጠበቀ ይገኛል ማለት ነው። ከነዛ ውጪም አንዳንድ የዝውውር መረጃዎችን እንመልከት። ማንቸስተር ሲቲን አላነሳንም። ወደ ማንቸስተር ሲቲ ዝውውሮች ስንመለከት ራያን አይት ኑሪን ለማስፈረም ማንቸስተር ሲቲ እየጣሩ ይገኛሉ። ይህ የወልቭስ ተጫዋች እንግዲህ ለማንቸስተር ሲቲ ፍቱን መድኃኒት ነው ተብሎ ይታሰባል። ፔፕ ጋርዲዮላ የዚህ ልጅ በጣም ጥሩ አድናቂው መሆኑ እየተዘገበ ይገኛል። ሲቲ እንግዲህ የሌፍት ባክ ወይም ደግሞ የግራ መስመር ተከላካይ ለመግዛት እጅግ በጣም እየጣረ ይገኛል። ልጁ በእርግጥ ሌፍት ባክ ብቻ ወይም ደግሞ የግራ መስመር ተከላካይ ከምንለው የግራ መስመር አማካይ ወይም ደግሞ ዊንግ ባክ ነው። በወልቭስ ቤት በ3-4-3 ስለሚጫወቱ ማለት ነው። ሁለቱ ዊንግ ባኮች ወደ ግራ የሚያደላው ዊንግ ባክ ሆኖ የሚጫወተው ተጫዋች ነው ማለት ነው እና በማጥቃቱ ረገድ እጅግ በጣም ድንቅ ተጫዋች ነው ማለት ነው። በጣም ጥሩ ድሪብለር ነው፣ ፈጣን ነው እና የመጨረሻ ኳሶችን መስጠት ይችላል። ይህንን ተጫዋች ማንቸስተር ሲቲ ሊያስፈርመው እንደሆነ እየተነገረ ይገኛል ማለት ነው። እናም ራያን አይት ኑሪም ለማንቸስተር ሲቲ እሺ ብሏል ወይም ደግሞ እንዲያስፈርሙት ፍቃድ ሰጥቷል በማለት ፋብሪዚዮ ሮማኖ ዘግቧል ማለት ነው። ከዛ ውጪ ማንቸስተር ሲቲ የራያን አይት ኑሪ ዝውውር ካልተሳካ ከኒውካስል ዩናይትድ ቲኖ ሊቭሮሜንቶን ሊያስፈርም እንደሆነ እየተዘገበ ይገኛል ማለት ነው እና
የትኛው ተጫዋች ወደ ማንቸስተር ሲቲ እንደሚመጣ የምንመለከት ይሆናል ማለት ነው። በሌላ ዜና ደግሞ ከሊቨርፑል እንግዲህ ኳሚን ኬለኸር ሁለተኛው ግብ ጠባቂ ማለት ነው በ18 ሚሊዮን ፓውንድ የያዘ ፓኬጅ ማለት ነው ወደ ብሬንትፎርድ መዘዋወሩ ተረጋግጧል። ሂር ዊ ጎ ብሎታል ፋብሪዚዮ ሮማኖ እና ይህ የ26 ዓመት ግብ ጠባቂ እንግዲህ ወደ ብሬንትፎርድ ማምራቱ ተረጋግጧል። ሊቨርፑልም ከዚህ ግብ ጠባቂ 18 ሚሊዮን ፓውንድ ያገኛል ከነ ፓኬጆቹ ማለት ነው። የተጣራ 16 ሚሊዮን ዩሮ በመጀመሪያ ለሊቨርፑል እንደሚከፈል እየተነገረ ይገኛል እና ሌላኛው እንግዲህ የሚጠቀሰው ነገር የጆርጂ ማማርዳሽቪሊ በዚህ ቡድን ቀጣይ መጨመር የዚህን ግብ ጠባቂ መውጫ እንዳፋጠነውና እሱም እንግዲህ እንደምታስታውሱ ትልቅ ክለቦች እኔን የማይፈልጉኝ ወይም ደግሞ ክለቦች እኔን የማይፈልጉኝ ለሊቨርፑል ቤንች ነተብዬ ብታሰብም ጥሩ አቋም ስለማሳይ የኔ ዋጋ ይወዳል ተብሎ ነው ነበር ብሎ ያሰበው። ነገር ግን የዚህ ግብ ጠባቂ የፈላጊዎች እነ ቼልሲም ጭምር ነበሩ። ግን ያስፈረመው ክለብ ሊቨርፑል ሆኖ ያስፈረመው ክለብ ከሊቨርፑል ብሬንትፎርድ ሆኗል ማለት ነው እና ብሬንትፎርድ ይህንን ግብ ጠባቂ አግኝቷል። የማርክ ፍሊከን ነገርም ምን እንደሚሆን ይጠበቃል ማለት ነው። ማርክ ፍሊከንም ወደ ሌላ ትልቅ ክለብ የሚሄድ ይመስላል ማለት ነው። የጉዳት ዜናዎችን ስንመለከት የማንቸስተር ሲቲው አማካይ ማቴዮ ኮቫቺች በጉዳት ምክንያት ቀዶ ጥገና ማድረጉን የክሮሺያ ብሔራዊ ቡድን ዋና አሰልጣኝ ዝላትኮ ዳቪች ገልጸዋል ማለት ነው። ዝላትኮ ዳቪች እንደተናገሩት ኮቫቺች የክለቦች ዓለም ዋንጫ ያመልጧል ሲሉም ገልጸዋል ማለት ነው። ከዚህ ውጪ አንዳንድ ነገሮችን ልንመለከት እንችላለን ማለት ነው እና ማቴዮ ኮቫቺች ለ3 ወራት ያህል ከሜዳ እንደሚርቅ ተዘግቧል ማለት ነው። በመጨረሻም ኬቨን ደብሮይን ወደ ናፖሊ ሊዘዋወር እንደሆነ እየተነገረ ይገኛል ማለት ነው። ቤን ጃኮብስ ከሰዓታት በፊት እንደዘገበው ንግግሮች መቀጠላቸውን ተናግሯል። እንዲሁ ይህ የ33 ዓመት ቤልጂየማዊ ድንቅ የመሃል ሜዳ ተጫዋች የፕሪሚየር ሊግ ሌጀንድ ኬቨን ደብሮይን ከማንቸስተር ሲቲ በነፃ የዝውውር መስኮት ናፖሊ ሊቀላቀል እንደሆነ እየተነገረ ይገኛል ማለት ነው። ናፖሊም ይህን እሱን እንደሚያስፈርሙት ተስፋ ማድረጋቸው ተገልጿል። ከዚህ ውጪ የምናንሳው ሌላ የዝውውር ዜናዎች የሉም ማለት ነው። ጄሚ ባይኖ ጊተንስ በብዙ ክለቦች ይፈለጋል። ቼልሲ፣ አርሰናል እንዲሁ ሌሎች ክለቦችም የተጫዋቹ አድናቂዎች እንደሆኑ ይዘገባል ማለት ነው። ቶተናምም ሊሮይ ሳኔን ለማስፈረም እየጣረ እንደሆነ ይዘገባል። ሊሮይ ሳኔ ወደ ቶተናም የሚሄድ ከሆነ ደግሞ ከአርሰናል ጋር ፉክክራቸው ይጠበቃል ማለት ነው። አርሰናልና ቶተናም ሊሮይ ሳኔን ለማስፈረም የሚያደርጉትን ፉክክር ይጠበቃል። ለዛሬ ያስኳቸው ዜናዎች እነዚህ ናቸው ማለት ነው። ሰሞኑን በዝውውር ዜናዎች የምንገናኝ ይሆናል። እንደምታውቁት የአውሮፓ እግር ኳስ ጨዋታዎች አልቋል። ከዚህ በኋላ በዝውውር መረጃዎች እንገናኛለን። ከተረጋገጡ በኋላ ደግሞ ዝውውሮቹ ስለ ተጫዋቹ ማንነት እንዲሁ ለቡድኑ ምን ያክል ጥቅም እንደሚሰጥ እነዚህ ነገሮች አብረን የምንመለከት ይሆናል። ስላዳመጣችሁኝ አመሰግናለሁ። ዚዳን ሰፋ ነበርኩ። ሰናይ ጊዜን ተመኘውላችሁ።